بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته ود يا نجاشي تي في تملكاتوች በያላችሁበት የአላህ Subhanahu Wa Ta'ala ሰላም እዝነቱ በረከቱ በእናንተ ላይ ይሁን በያላችሁበት የአላህ ረህመት ይድረሳችሁ እነሆ ረመዳንን እንግዲህ አንድ ብለን ጀምረን ወደ ቀጣዩ እየተጓዝን ነው ያለነውና ባለፈው አንስተን የነበረው የረመዳን ትሩፋቶች የሚል ነው እንግዲህ የረመዳን ትሩፋቶች በርካታ ናቸው በባለፈው ክፍላችን ላይ ብቻ አንስተን መዝለቅ አልቻልንም ስለዚህ ዛሬ ደግሞ ኢንሻአላህ በአላህ ፍቃድ ረመዳን ያሉትን ትሩፋቶችን አብረን እናያለን ትሩፋቶቹን የምናይበት ትልቁ ፈዳኢሎችን ማወቅ አንዳንድ ጊዜ ስራዎችን ለመስራት ያነሳሳል እስልምና ተርሂብ የሚባል ፖሊሲ ያለው ማለት ሰዎች መልካም ነገር እንዲሰሩ የሚያነሳሱ ነገሮችን ለሰው ልጆች የማብራራት የመግለጽ በተቃራኒው ደግሞ መጥፎ ነገር ላይ እንዳይወድቁ ደግሞ ተርሂብ የማድረግ የማስፈራራትና የማስጠንቀቅ እነዚህ ፈዳኢል አዕማል ወይም ደግሞ የስራዎች እንትን የሚባሉት ትሩፋቶች የሚባሉት ትልቁ ገፊ ናቸው አንድ ነገር እንድንሰራ እንደ መግፊያ ሆኖ የሚያገለግሉ ነገሮች ስለሆኑ ነው ረመዳን ታዲያ በርካታ ፈድሎች አሉት ብለን ከዚህ በፊት ያነሳናቸውን አንስተናል ዛሬ ደግሞ ረመዳንን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ካነሷቸው አንዳንድ ነጥቦች እናነሳለን በተለያዩ ሐዲሶች ላይ ተበታትነው የተቀመጡትን ነው እንግዲህ እዚህ ላይ የምናነሳውና ረመዳን ሲሆን ከሌላው ጊዜ ለየት ያለ ነው ረመዳን أبو الدرداء رضي الله عنه እንደሚናገረው ምን ይላል አላህ Subhanahu Wa Ta'ala በየዘመኑ ለባሮቹ የሚሰጣቸው በርካታ ስጦታዎች አሉ የሰው ልጆች ከአላህ ስጦታ ተቋርጦ አያውቁም ግን ደሞ ከዘመናት ውስጥ لله ነፍሐቱን ይላሉ የተወሰነ የተለዩ ስጦታ የሚሰጥባቸው ጊዜያቶች አሉ ተላ አላህ Subhanahu Wa Ta'ala በማለት ያስቀምጣሉና فتعرضوا لهذه النفحات ይላሉ አላህ ጊዜያቶች ውስጥ መርጦ ለየት ያሉ ስጦታዎችን የሚሰጥባቸው ጊዜያቶች አሉና ለዚህ ደግሞ ራሳችሁን አዘጋጁ ይላል ከነዚህ ጊዜያቶች መሐከል አንዱ ረመዳን ነው ረመዳን ሲሆን ስራዎች ሁሉ የምንሰራቸው ኖርማል አይደሉም በነገራችን ላይ ፈርድ ሰላቶች ሐዲሶች ላይ አንዳንድ አሰሮች ላይ እንደመጣው والفريضه تضاعف 70 ضعفا የተባለው ፈርድ ስራዎች በ70 እጥፍ የሚባዙበት አንተ ፈርድ ሰላት ሰግድ 5 አውቃት ሰላት በ70 እጥፍ ነው የሚባዛው አንዱ ራሱ 70 በለው እንግዲህ ያስበው ሄደ ሰላተል ጀማዓ ደግሞ አብረ ስትሰግድ ደግሞ እንደገና በ27 ምን ያህል አንዱ ሰላት ወደ ላይ እንደሚመዘገዘግና አጅሩ ከፍተኛ እንደሚሆን ማለት ነው ወሱነቱ ተኩኑ فيه كالفريضه ነው የተባለው ሱና ደግሞ እንደ ፈርድ የሚታይበት ወር ነው በዚህ ወር የዛን ያህል ይሄ እንግዲህ ለወሩ የተሰጠ ክብር ነው በተቃራኒው ደግሞ በረመዳን ውስጥ አንድ ሰው መልካም ስራ መስራት ረመዳን ላይ ብዙ መልካም ነገሮችን ማድረግ ሲገባው በተቃራኒው ኃጢያት የሚሰራም ከሆነ ደግሞ ይርግማን ወር መሆኑን ደግሞ እንዳንዘነጋ እግረ መንገድ በደንብ ልብ ማለት ያለብን አንድ ወቅት ላይ ነብያችን ሰለላሁ ዐለይሂ ወሰለም ወደ ኹጥባ ሚንበራቸው ደረጃውን እየረገጡ 1 2 3 ያሉ ሲወጡ እንግዲህ እየቆጠሩ ማለት አይደለም 3 ደረጃዎች ነበሩ የነብዩ ሰለላሁ ዐለይሂ ወሰለም የኹጥባ ሚንበራቸውና የመጀመሪያው ላይ አሚን አሉ ሁለተኛውም ላይ ሲወጡ አሚን አሉ ሶስተኛውም ላይ ሲወጡ አሚን አሉ በኋላ ሱሐቦች ለምንድነው ያ ረሱላህ አሚን ያልከው ሲሏቸው ሶስት ነገሮችን ጅብሪል አንስቶ አሚን በላለኝ ከሶስቱ አንዱ ምንድነው ረኺማ አንፍ ምርኢን دخل عليه شهر رمضان የረመዳን ወር ገብቶበት ሲያበቃ ያ የረመዳን ወር እንግዲህ ረመዳን ከገባበት በኋላ ማለት ነው ረመዳንን አግኝቶ ሲያበቃ በረመዳን ወር ሳቢያ ኃጢያቱን ያልተማረ በረመዳን ያልተጠቀመ ሰው አላህ ያዋርደው ብሎ ጅብሪል ዱዓ አደረገ አሚን በላለኝ አሚን አልኩኝ ነው ያሉት ረመዳንን ማግኘት ስኬት ነው ነገር ግን ካልተጠቀምክበትና ያለውን ክብሩን ካላወቅ ረመዳን ላይ አላህ ያቀረበልህን ስጦታ ካልተቀበልክ ላንተ የርግማን ወር ሁሉ ሊሆን ይችላል ይሄ እንግዲህ ምን ያህል ረመዳን ስንሰራበት አጅሮቹ ጥፍ ድርብ የሚሆኑ ረመዳንን ደግሞ ችላ ስንለው የምንከስርበት ከዛም አልፈን ኃጢያት ስንሰራበት ደግሞ የበለጠ በላ እርግማን ይዞ የሚመጣብን ወር ነው ስለዚህ ይሄ ወር በጣም ጥንቃቄ ያስፈልገዋል ፈዳኢሎቹን እንድንጠቀም ነው ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲሶቻቸው ላይ የሚገልጹልን ረመዳን በሚሆንበት ሰዓት ለጾመኞች ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጪም
ጾመኞች እስኪያፈጥሩ ድረስ መላእክቶች ለጾመኞች ዱዓ ያደርጋሉ اللهم اغفر لهم وارحمهم الله ሆይ ይቅር በላቸው ማራቸው እነዚህ ሰዎች ያንተን ፊት ፈልገው ያንተን ውዴታ ሽተው ነው እንግዲህ ሁሉ ነገር አላህ Subhanahu Wa Ta'ala كل عمل ابن ادم له الى الحديث القدس ላይ የሰው ልጅ ስራ በሙሉ ሁሉም ለራሱ ነው አለ الا الصوم فانه لي ነው የሚለው ጾም ሲቀር ጾምሳ ለኔ ነው يدعو طعامه وشرابه وشهوته من اجل ነው የሚለው አላህ ለጾሙ የሰጠውን ክብር ነው እንግዲህ እዚህ ላይ ሲያነሳ ምግቡን መጠጡን ስሜቱን ስለኔ ብሎ ይተዋል ሌሎች ስራዎችንም ሁሉ እኮ كل عمل ابن ادم له ይላል ማለት ምንዳው ለሱ ነው الحسنه بعشر امثالها አንድ መልካም ነገር ሲሰራ በ10 እስከ 700 ይባዛል ጾም ግን ምንዳውን ማንንም የሚያውቀው የለም እኔ ነኝ ምንዳውን የማውቀው ብሎ አላህ Subhanahu Wa Ta'ala አስቀምጧል እዚህ ቦታ ላይ እንግዲህ ይሄ የሚያሳየው ይሄ የሰው ልጅ በረመዳን ላይ ሁሉን ነገሩን አራግፎ እየራበው እየጠማው ሁሉን ፍላጎቱን በሙሉ ግርቶ ለአላህ ታዛዥ በሚሆንበት ሰዓት መላእክቶቹ ራሱ ራርተው አዝነው ያ አላህ እነዚህ ባሮችህን እነዚህን ያንተን አገልጋዮች ጾመኞችን እባክህ ማራቸው ጌታዬ እባክህ ጌታችን ይቅር በላቸው ብለው ለጾመኞች ዱዓ ያደርጋሉ እስኪያፈጥሩ ድረስ የመላእክታ ዱዓ ደግሞ ሙስተጃብ ነው መላእክቶች የዱዓን ሽሩጦች አሟልተው ነው لا يعصون الله ما امرهم ويفعلون ما يؤمرون የታዘዙትን የሚሰሩ እነዚህ መላእክቶች እንግዲህ ያላህን ትእዛዝ የማይጥሱ ቅዱሳኖች ናቸው استغفار ያደርጉለታል ለጾመኛ ሰው ነው ያሉት አላህ እንግዲህ መላእክቶች استغفار ከሚያደርግላቸው ሰዎች አላህ ያድርገን ጾማችንን አላህ ይቀበለን ሌላው ረመዳን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲያነሱ ሰው ሲጾም ሆዱ ባዶ ሲሆን አፉ ጠረን ይኖረዋል ግን ያ ጠረን ራሱ ለخلوف فم الصائم ይላሉ የጾመኛ የአፍ ጠረን አጥየቡ عند الله بالريح المسك ይላሉ ከሽቶ ሚስክ ከሚባለው ሽቶ የበለጠ እጅግ ሳቢ ነው ይላሉ አላህ ዘንድ ተወዳጅ ነው ይላሉ ምናልባት ያንተ የአፍ ጠረን ሰዎችን እንትን ሊል ይችላል ነገር ግን ይሄ ጠረን እንዲመጣ ያደረገው አንተ ጾመኛ ሆነ መራብ የፈጠረው ነው አላህ ለዚህ ሁሉ ክብር ይሰጠዋል ብለው ነብያችን ሰለላሁ ዐለይሂ ወሰለም በእንደዚህ አይነት መልኩ አስቀምጧል በረመዳን እንዳንወሳወስ ሲባል ለረመዳን ክብር ሲባል ነው እንግዲህ አመፀኛ ጂኖች ሰይጣናቶች የሚታሰሩበት እንግዲህ የሰው ልጅ ሰይጣን ከባድ ጠላቱ ነው አዱው ለኩም ነው ሸይጣንን እንግዲህ አላህ ፈተኺዙ አዱዋ ጠላታችሁ ነው ጠላት አድርጋችሁ ያዙት ብለዋል ረመዳን ላይ ግን ቢያንስኛ ወደ ቀልባችን እንድንመለስ ቢያንስ አላህን Subhanahu Wa Ta'ala ለመገዛት አእምሯችን ራሱ ዝግጁ እንዲሆን የሚወሰውሱን ሸይጣኖችን አላህ Subhanahu Wa Ta'ala የሚያስርበት ወር ነው ረመዳን አፍضل الصدقه صدقه في رمضان ያሉት ለወሩ ክብር ሲባል ሰደቃ በጣም በእስላም ትልቅ ቦታ አለው ሰደቃ የሚባለው ነገር እንግዲህ ሰደቃ መስጠት ምን ያህል ትልቅ ቦታ እንዳለው ይታወቃል ታዲያ ረመዳን ሲሆን የሚደረግ ሰደቃ ከሰደቃዎች ሁሉ በላጭ ነው ነብዩ ሰለላሁ ዐለይሂ ወሰለም ካና አጅወደ الناس ነብያችን በጣም ቸር ነበሩ ወካና አጅወደ ما يكون حين يلقاه جبريل ይላሉ በጣም የሚገርመው ነብይ በጣም እጅግ ቸር የሚሆኑት መቼ ነው ጅብሪል መጥቶ በረመዳን ቁርአን ሲያቀራቸው ረመዳን ላይ ምን ይሆናሉ ነብያችን አሸደ من ريح المرسلا ነው ከኃይለኛ ንፋስ የበለጠ ያላቸውን ሁሉ የሚለግሱበት ነው ለምንድነው ያውቃሉ ረመዳን አፍضل الصدقه صدقه في رمضان ስለሆነ እዚህ ቦታ ላይ ይሄም ረመዳን ነው እንግዲህ ሰደቃው ራሱ ወደ ላይ ዋጋው ከፍ እንዲል ያደረገው ማለት ነው ረመዳን شهر فيه تقل العثرات ይላሉ ረመዳን ላይ ችግሮች የሚቀረፉበት ዱዓዎች ሙስተጃብ የሚሆኑበት የጾመኛ ዱዓ ሙስተጃብ ነው እስኪያፈጥር ድረስ ሙሉ ቀን የሚያደርገው ዱዓ ሙስተጃብ ተብሏል በሚያፈጥርበት ሰዓትም ከማፍጠሩም በፊት ዱዓ ሙስተጃብ የሚሆንበት ደረጃዎች ከፍ የሚሉበት ወር ነው ረመዳን فهو شهر المواساة ረመዳን የመረዳጃ ወር ነው ሰዎች የሚተዛዘኑበት የሚረዳዱበት ወር ነው وشهر يزاد فيه الرزق رزق የሚጨምርበት ወር ነው አይታችሁ ከሆነ እያንዳንዱ ቤተሰብ ሱብሃንአላህ ድሃ የሚባለው እንኳን ጠግቦ የሚበላበት በሚያጅብ መልኩ ጾም ከመሆኑም ጋራ እንደው ችግሮቹ የሚቀረፉበት ሌላ ጊዜ
ድሃ ሆኖ በቂ ገንዘብ ላይ ያገኝ የሚችል ሰው ረመዳን ሲሆን በምንም ብሎ ብቻ ሪዝቁ የሚጨምርበት ወር ነው ይሄ እንግዲህ የረመዳን ትልቁ ትሩፋት ነው ረመዳን ከዚህም ባሻገር ረመዳን ራሱ فهو شهر من اعتمر فيه كتب له اجر حجه ረመዳን የዑምራ ወር ነው ወሊላሂ الحمد لله በአሁኑ ሰዓት ብዙ ሰዎች ዑምራ ያደረጉ ነው ዑምራ ድሮ ለመሄድ በጣም ውስብስብ ነበር ዛሬ ግን ብር ላለው ሰው በሙሉ በሩ ብርግድ ብሎ የተከፈተበት ቢፈልግ በፓኬጅ ሊሄድ ይችላል ቢፈልግ ደግሞ በግሉ ሄዶ ሆቴል ይዞ እንደፈለገ حرم ላይ ቁጭ ብሎ ኢባዳ ማድረግ የሚችልበት ትልቅ እድል ነው የተፈጠረው ዓለም በሙሉ እየተመመ ያለበት ሰዓት ነው ረመዳን የዑምራ ወር ነው ነብያችን ሰለላሁ ዐለይሂ ወሰለም من اعتمر ነው የሚሉት العمره في رمضان برمضان የሚደረጉ ዑምራ ይላሉ ከልሐጅ ነው ይሉን ከልሐጅ አሉ ነብያችን እንደ ሐጅ ነው አው ወይም ደግሞ ምን አሉ በሌላ ሪዋያ ላይ فكانما حج معين ያሉት ከኔ ጋራ ሐጅ እንደማድረግ ይቆጠራል ለክ ሐጀተል ወዳ ላይ ከኔ ጋር እንደነበረ ነው የሚታሰበው ብለዋልና ረመዳን ዑምራ አወሉ ላይ ልታደርግ ትችላለ አወለ ረመዳን ወሰጡ ላይ ልታደርግ ትችላለ አሽረ ለዋኺር ልታደርግ ትችላለ የግድ አሽረ ለዋኺር ብቻ አይደለም አሽረ ለዋኺር ማይመቸው ሰው ሊኖር ይችላል መሐል ላይ የሚመቸው ሊኖር ይችላል ከመጀመሪያው ሊመቸው ይችላል ሰውየው እንዳማራጭ አህም ሸይ ብቻ በረመዳን ዑምራ ማለት ነው ማድረግ ራሱ እንደ ሐጅ ነው የሚቆጠረው ወይም ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ሐጅ እንደማድረግ ነው ሌላው ይሄንን እንግዲህ እንዳንረሳ እግረ መንገድ የሌሎች ዓለም ሰዎች እንዳለ እየተመሙ እኛ መስነፍ የለብንም ዘንድሮ ደስ የሚለው ብዙ ሐጃጆች ብዙ ዑምራ አድራጊ ሰዎች በአመት ውስጥ አይተናል ይሄ ትልቅ መነቃቃት ነውና ረመዳን ላይ ደግሞ የበለጠ የሚጨምርበት ነው ሌላው ረመዳን ውስጥ እንግዲህ ካሉት ትሩፋቶች በረመዳን ጾመኛን የሚያስፈጥር ሰው የጾመኛውን አጅር ሙሉን ይወስዳል ከጾመኛው አንድም ነገር ሳይቀነስ ለወንጀሉ ሙሉ ምህረት ያገኛል ብለው ነው ያስቀመጡት እራሱንም ከእሳት ነፃ ያወጣል ጾመኛ የሚያስፈጥርን ሰው ይሄንን ተዋብ አላህ የሚሰጠው ለማን ነው አሉ ጾመኛን በአንድ ጉንጭ ውሃ በአንድ ጉንጭ ወተት ለሚያስፈጥር ወይም በአንድ ተምር ለሚያስፈጥር ሁሉ ይሄ ይሰጣል ተብሏል ጾመኛን ያጠገበ ሰው ነው የተባለው ከነብዩ ሰለላሁ ዐለይሂ ወሰለም ሐውድ አላህ Subhanahu Wa Ta'ala ያጠጣዋል ተብሏል አንዴ ከጠጣ ደግሞ መቼም አይጠማም ተብሏል ረመዳን ካሉት ትሩፋቶች አንዱ ምንድነው ረመዳንን አምኖበት ከአላህ አጅር ፈልጎ ከጾመው ያለፈው ወንጀል በሙሉ ይማርለታል ተብሏል ረመዳን ሌሎቹን ሁሉ ከቆመ ኢማኑን ወህቲሳበን እንዲው ግርግር ፈልጎ ሳይሆን በትክክል አምኖበት ከአላህ ምንዳ ፈልጎ ሰላተ ተራዊውን በስርዓቱ ሰላተ ለይልን ከሰገደ ያለፈው ወንጀል ይማራል ተብሎ የተቀመጠለት ወር ነው ረመዳን ታዲያ ይህን ያህል ፈድል ያለው ይህን ያህል ትልቅ ደረጃ ያለው ወር ነው በዚህ ወር ውስጥ እንግዲህ እኛ ራሳችንን እነዚህን ትሩፋቶች ለመቋደስ ምን ያህል አዘጋጅተናል ምን ያህል በዚህ በኩል ዝግጁ ነን የሚለው ነገር በደንብ ማየት ያስፈልጋልና በዛሬው ፕሮግራማችን ኢንሻአላህ የምንመለከተው አጠቃላይ እስካሁን ያየነው ፈዳኢል ነው በቀጣዩ ክፍል ላይ ደግሞ አላህ Subhanahu Wa Ta'ala ካለ የምናየው ይህንን ትሩፋት የረመዳንን ፈድሎችን እንዳንጠቀም የሚያደርጉ ነገሮች ምንድናቸው ረመዳን የዚህን ያህል ሁሉ ትሩፋት ካለው የዚህን ያህል ፈድል ካለው ለምንድነው እኛ ማንለወጠው ለምንድነው በሙተቂኖች ሰርቲፊኬት ተመርቀን ከረመዳን ትምርት ቤት የማንወጣው ለምንድነው ረመዳን ለኛ የለውጥ ማዕከል የማይሆነው ለምንድነው ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ሐዲሶች ላይ እንደተናገሩት رب صائم حظه من صيامه الجوع والعطش ስንትና ስንት ጾመኛ አለ ከጾሙ የሚያተርፈው ረሃብና ጥም ነው ያሉት እና እነዚህን ሁሉ ፈድሎች የሚያጣበት ሁኔታ አለና ምንድናቸው የሚሉትን እነዛን ምክንያቶች በቀጣዩ ፕሮግራማችን ላይ እንመለከታለን አላህ እንግዲህ በረመዳን ከሚጠቀሙ ሰዎች ያድርገን ረመዳኑን እያጣጣምነው በፍቅር ከመያስተናግደው ሰዎች አላህ ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ